ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንግዲህ እግዚአብሔር ፈቅዶና ወዶ አሁን ወደ ሶስተኛው የአብይ ጾም ሳምንት ደርሰናል ማለት ነው። ዛሬ እንደ እግዚአብሔር መልካም ፈቃድ የምንማማረው ስለ ምኩራብ ይሆናል። ምኩራብ በአብይ ጾም ሶስተኛ ሳምንት ነው። ምኩራብ ማለት ቀጥታ ሲተረጎም አዳራሽ ማለት ነው። ሰፊ አዳራሽ፣ ታላቅ አዳራሽ ማለት ነው። ወይም በአይሁድ ሕግና ስርዓት መጻሕፍት የሚጠቀቁበት የሚተረጎሙበት፣ ሊቃውንት የሚሰበሰቡበት፣ ኦሪተ ሙሴ ትንቢተ ነቢያት የሚረቀቁበትና የሚተረጎሙበት፣ ሊቃውንት ተሰብስበው የሚወያዩበት፣ እንደገናም ለመስዋዕት አገልግሎት የሚጠቀሙት የአይሁድ ቤተ መቅደስም ማለት እንችላለን። ስለዚህ ቀጥታ ግን ምኩራብ ከግዕዝ ቋንቋ ወደ አማርኛ ስንቀይረው አዳራሽ፣ ሰፊ ትልቅ አዳራሽ የሚለውን ይህን ያሳየናል። ስለዚህ ሶስተኛውን የአብይ ጾም ሳምንት ሊቃውንት አባቶቻችን ምኩራብ ብለው ሰይመውታል። ለምን ምኩራብ ተባለ እንዴት የሚለው ስንመለከተው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንደኛ በምኩራብ ገብቶ ማስተማሩ፣ ሁለተኛም ደግሞ ቤተ መቅደሱን አንጽሖተ ቤተ መቅደስ ይባላል። የተለያየ የገበያ የሸቀጣሸቀጥ መሸጫ መለወጫ ያደርገውት የነበሩ ሰዎች ስለነበሩ ቤተ መቅደሱን የቀደሰበት የለየበትና ያነጻበት ያጠራበት ቀን ስለሆነ ከዚህ ጋር ያይዘው ምኩራብ የሚል ስያሜ ሰጥተውታል ማለት ነው። እንግዲህ በዚህ ዕለት ተደጋጋሚ እንደምንለው ሁልጊዜም በዚህ በዕለተ እሑድ የጳውሎስ መልእክት ይነበባል። እዚያ ደግሞ መልእክታት ከሐዋርያት መልእክት ይነበባል። ከዚያ ግብረ ሐዋርያት አይቀርም ቀጥታ። ከዚያም እንደገና ደግሞ የተለመደው ወንጌል አለ። ከወንጌል ቀድሞ ግን ምስባክ አለ። ምስባኩ ከመዝሙረ ዳዊት አይወጣም። በዚህ ቀን ደግሞ የሚባለው ዲያቆናቱ እየተፈራረቁ 3 ጊዜ ተደጋጋሚ ነው። ብዙ ጊዜ ምስባክ የሚሰበከው በዜማ 3 ጊዜ ነው። ስለዚህ 3 ጊዜ ተደጋግሞ በመፈራረቅ ተራ በተራ የሚዘመው የዳዊት መዝሙር በመዝሙረ ዳዊት መዝሙር 68 ላይ እናገኘዋለን። ለዚህም የተመረጠ እንደተለመደው ከ3 ስንኝ ወይም ከ3 አንቀጽ አይበዛም። 3ቱን አንቀጽም ደረጃ በደረጃ ስንመለከታቸው የመጀመሪያው እስመ ቅንዓተ ቤትከ በልዐኒ፣ የቤትህ ቅንዓት በላኝ፣ አቃጠለኝ፣ አንገበገበኝ ብሎ ሲገልጽ ትዕይርቶሙ ለሌቴ ኢየሩከ ወድቀ ላዕሌ። ሁለተኛው አንቀጽ ደግሞ የሚገዳደሩህ መገዳደር፣ የሚያስተሐቅሩህ ማስተሐቀር፣ የሚዘባበቱብህ መዘባበት በእኔ ላይ ወደቀ ያ ይላል። ቀጥሎ በሶስተኛ ደረጃ ላይ የመጨረሻው አንቀጽ ወይም አረፍተ ነገር ወይም ስንኙ ስንመለከተው የመጨረሻው አረፍተ ነገር ደግሞ ወቀጻዕክዋ በጾም ለነፍሴ፣ ስለዚህም ነገር በጾም ነፍሴን ወይም ስጋዬን በጾም ቀጣዋት ብሎ ነቢየ እግዚአብሔር ቅዱስ ዳዊት ይህን ቃል ይናገረዋል። እንግዲህ ያው እስመ ቅንዓተ ቤትከ በልዐኒ ማለት የቤት ቅናት አቃጠለኝ ማለት አባቶቻችን ያንም ተመተርጉማን በተለይም የብሉይ ኪዳን ሊቃውንት ሲተረጉሙት ማንኛው ቤት ነው ዳዊትን ያቃጠለው ቢሉ አንጥያኮስ የተባለ ንጉስ አሚፀኛ ሶር ንጉስ ነግሶ በነበረበት ዘመን ይህ ክፉ ንጉስ ነበረ። ከክፋቱ ብዛት የተነሳ ቤተ መቅደሱ ውስጥ ገብተው በድፍረት የቃል ኪዳኑ ታቦት ያለበት ቤተ መቅደስ ገብተው ስዕለ ኪሩቤል የሚሳለበትን መቅደስ ስዕለ ኪሩቤልን ከመቅደሱ አውርደው ስዕሉን አጥፍተው ስዕለ ፀሐይ ስለውበታል። የፀሐይና የኮከብ ስዕል ስለውበታል። ቤተ መቅደሱን ይህን ያህል ተዳፍረውት ነበረ። ያም አልበቃቸው ብሎ መስዋዕተ በግ ወጠሊ የፍየል የበግ መስዋዕት የሚሰዋበትን ንጹህ ጠቦት የሚሰዋበትን ቤተ መቅደሱን ምን ታመጣላችሁ ብለው የሪያ ስጋ ሰውተውበት ነበረ። ስለዚህ በዚህ ምክንያት እስመ ቅንዓተ ቤትከ በልዐኒ ማለት ስዕለ ኪሩብ ወርዶ ስዕለ ፀሐይ ሲሳል፣ መስዋዕተ በግ ቀርቶ መስዋዕተ ሪያ በመቅደስ ሲሰዋ፣ ይህም አልቀረም መጻሕፍት ሲቃጠሉ የምትከበርበት መገለጫ የክብር መገለጫ የአምልኮትህ መገለጫ ዙፋን የሆነ የቃል ኪዳኑ ታቦት በእነሱ ሲዋረድ የቤትህ ቅናት አቃጠለ ብሎ የተናገረው ይሄን ነው ብለው ሊቃውንት አባቶቻችን በሚስጥር ይተረጉሙታል ማለት ነው።
ትይርቶሙ ለለተየሩ ከወድቀ ላይ የሚገዳደሩ መገዳደር ማለት አምላካቸው የታለ ብለው የሚዘባበቱት ይገዳደሩ ነበር። አንተንም ይፈታተኑ ነበር። አንተ በምረት ብትጎበኛቸውም ብትታገሳቸውም ትግስትህን ግን እንዳላዋቂነት አድርገው ቆጥረዋልና በዚህ ምክንያት የቤት ቅናት አቃጠለን ብለው ተናግረዋል ማለት ነው። አንተ መገዳደር አልበቃቸው ብሎ እኛን ደግሞ ምን ታመጣላችሁ? አምላካችሁ ምን ያመጣል? እናንተስ ምን ታመጣላችሁ ብሎ በአንተ ብቻ ሳይሆን መገዳደሩ በእኛም ደርሶብናልና የቤት ቅናት ያቃጥለኛል ብሎ ዳዊት ተናገረ። ስለዚህም ነገር ወቀጻይ ህዋ በጾም ለነፍሴ ያለኝ አማራጭ በጾም ስጋዬን አድክሚያት አንተን መለመንና ማልቀስ ነው መፍትሄ ካንተ ይመጣ ዘንድ ብሎ በመዝሙረ ዳዊት ያለው ስለ ቤተ መቅደሱ ቅናት እንዴት ብሎ እንደ እስራኤል ሆነ ዘስጋ እስራኤል ዘነፍስን በዘመን ሂደት በዚያን ጊዜ በአንጢያኮስ ብቻ አይደለም በየዘመኑ በነምናሴም ጊዜ ተደርጓል። እሱ ብቻ አይደለም ሰናክሬምም ብሏል። በዘመን ሂደት አሚፀኛ መሪዎችና ነገስታት እየተነሱ እግዚአብሔርንም ቤተ መቅደሱንም ተገዳድረዋል፣ እየተገዳደሩ አሉ፣ ይገዳደራሉ። ይሄ ያለ ነው። በዚህ ሂደት ውስጥ ግን በጾም ስጋዬን ቀጣዋት ወይም ጾሜ አስገዛው ስጋዬን ለጾም አስገዛው መፍትሄ ነውና ብሎ በጾም በጸሎት ወደ እግዚአብሔር ሲመለሱ ይህን ሁሉ ችግር እግዚአብሔር እንደሚፈታላቸው ከአባቶቻችን ተረድተናልና በዘመናችን ያለውን የቤተ መቅደሱንም የሚመናኑንም የራሳችንን ፈተናና ውጣ ውረድ የሰይጣንን መገዳደርና የሰይጣን ፈረሶች የሚያደርሱብንን መከራ ሁሉ መቋቋም የምንችለው ስጋችንን በጾም ስንቀጣ ለእግዚአብሔር ስናስገዛ እንደሆነ አስረግጦ ይነግረናል መዝሙረ ዳዊቱ ማለት ነው። ምስባክ የምንለው ዲያቆናቱ በዜማ ያሉልን። ከዚህ ቀጥሎ ስንመለከት ደግሞ ወንጌሉ ነው የምናየው። ወንጌሉስ ምን ይላል? ከዚህ ጋርስ ምን ያገናኘዋል? እናየው እስቲ። ያው ቀመሩን ጠብቆ ነው የሚሄደው ብለናል። ማህሌቱ ቅዳሴውን ይመራል፣ ቅዳሴው ቅኔውን ይመራል፣ ቅኔው ወንጌሉን ይመራል። የተያያዘ ነው። ቀመሩ አንድ ነው። ይቺ እንዳትረሷት ለሁላችንም ትምህርት እንዲሆን ነው። ደረጃ እዚህ ከቀመሩ ውጭ አይደለም። ወንጌል ሲሰበክ ከዕለቱ ወንጌል ነው የሚሰበከው። ዝም ብሎ ከሌላ ነገር መጥቶ ሌላ ነገር መናገር ተገቢ። ምክንያቱም ይሄ ምስጢር ከምስጢር ተያይዞ የዕለቱን ሊገልጸው የሚችል የእግዚአብሔር ልልና የቤተክርስቲያኗን ክብርና የሚመናንን ደግሞ ስነ ልቦና ወደ እግዚአብሔር ሊያቀርብ የሚችለው በዚህ መንገድ ስለሆነ አባቶቻችን ይህን መከተል ለኛ ተገቢ ነው። ከዚህ ቀጥሎ ወንጌሉን ስንመለከተው የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ ያለው ነው የሚነግረን። እንግዲህ የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ስታነቡ እስከ 12 ያለው ያው የቃና ዘገሊላ ጌታችን ሰርግ ተጠርቶ ከጾሙ በኋላ ከጾም ከወጣ በኋላ በሶስተኛው ቀን እሁድ ወጥቶ ማክሰኞ ሰርግ ተጠርቶ ቃና ዘገሊላ መሄዱን በዚያ ያደረገውን ተአምር የእመቤታችን አማላጅነት መገለጥ የእግዚአብሔርን ክብር እግዚአብሔር ለእናታችን ለድንግል ማርያም የሰጣትን ክብርና አማላጅነቷን ተቀብሎ ሰዎችን ከውርደት መታደጉን ይነግረናል። ከቁጥር 12 ጀምሮ ያለውን አንቀጽ ግን ስትመለከቱት ከዚያ በቃና ዘገሊላ ተአምር ሁሉ ካደረገ በኋላ እመቤታችን አማላጅነቷ ከተገለጠ በኋላ ሐዋርያትን እመቤታችንም ይዞ ወምድረዝንቱ ወረዱ ቅፍርናሆም ውእቱ እሙ ወአኀዊሁ ወአርዳይሁ ወነበሩ ህየ ህዳጠ ማኢለ ወአኮ ብዙኃ። ከዚህ በኋላ ወምድረዝንቱ ወረዱ ቅፍርናሆም ወደ ቅፍርናሆም ከተማ ከኢየሩሳሌም ወይም ከቃና ዘገሊላ ወደ ቅፍርናሆም ከተማ ወረዱ ይላል። እሙ እናቱ ነበረች፣ ወአኀዊሁ ጓደኞቹም ነበሩ፣ ወአርዳይሁ ተማሪዎቹም ነበሩ። ወደዚያ ወረዱ ይላል። ወነበሩ ህዳጠ ማኢለ ትንሽ ቀን ተቀመጡ። ወአኮ ብዙኃ ብዙ ቀን አይደለም፣ ትንሽ ቀን ነው በቅፍርናሆም የተቀመጡት። ወቀርበ በዓለ ፋሲካሆሙ ለአይሁድ የአይሁድ ፋሲካቸው በቀረበ ጊዜ አረገ እግዚእ ኢየሱስ ኢየሩሳሌም በዓል ለማክበር እንደገና ወደ ኢየሩሳሌም መጣ። መጀመሪያ በቃና ዘገሊላ ሰርግ አደረገ። ከዚያ ወደ ቅፍርናሆም ከተማ ሄደ። በቅፍርናሆም ከተማ ለተወሰነ ቀን ተቀመጠ። ብዙ ቀን አልተቀመጠም። ከዚያ በኋላ እንደገና ተመለሰና መልሶ ወደ ኢየሩሳሌም ወቀርበ በዓለ ፋሲካሆሙ ለአይሁድ የአይሁድ የፋሲካ በዓል የሚያከብሩበት ጊዜ ደርሶ ነበርና አረገ እግዚእ ኢየሱስ ኢየሩሳሌም በዓል ለማክበር ኢየሱስ ክርስቶስ ወደዚያ ወደ ኢየሩሳሌም መውጣቱን ነው። ምክንያቱም የአይሁድን በዓል አከበረ። አዎ እያከበረ አድጓል። የአይሁድ በዓል የኦሪት ሕግ ነው። የኦሪትን ሕግ የሰራው ራሱ ባለቤቱ ነው በሙሴ ላይ አድሮ። ድንግል ማርያምም ኢየሱስ ክርስቶስን በዚህ ምድር ላይ ተወልደው ሲያድጉ በአይሁድ ሕግና ስርዓት ነው ያደጉት። ያን ሕግ ጠብቆ ነው፣ የራሱ ሕግ ስለሆነ ጠብቋል። ያለ ኃጢአት በስተቀር የሰውን ሁሉ ስራ ሰራ እንደተባለው የአይሁድን በዓል እያከበረ ማደጉ ነው። ወረከበ በምኩራብ እለ ይሰይጡ ወይሳይጡ እነሆ የሚለውጡና የሚሸጡ የሚሻሻጡ ሰዎችን በምኩራብ አገኘ። አለህምተ ከሚሸጧቸው መካከል ላሞች፣ ዋባጋ በጎች፣ ዋርጋበ ርግቦች፣ ወመወልጣን እንዘይነብሩ ሌሎቹንም የሚለዋወጡ ተለዋዋጭ የሆኑ ዕቃዎችን ማለት ነው። እነኛን ሁሉ ነው። ወገብረ መቅሰፍተ ጥብጣቤ ዘሀብሎ ሰደደ ኩሎ በምኩራብ
ከዚያ በኋላ ጅራፍ አዘጋጀ ወገብረ መቅሰፍተ ተጠብጣቢ ዘሐብድ የገመድ ጅራፍ ነው ያዘጋጀው የብረት አለና ከዚያ ሲለይ አዘጋጀ ይላል ደው ወሰደደ ሁሉ በምኩራብ ያሉትን ሁሉ አሳደደ አባረራቸው አባጋ እኒ ዋለምተኒ ወዘሮ ወርቆሙ ለመወልጣን በጎቻቸውንም ላሞቻቸውንም እንዲሁም ደግሞ ወርቆሙ ለመወልጣን ወርቅ የሚለዋውጡትንም ወገፍታም አይዳትከሙ ያንን አውድማቸውን የሚሸጡበትን መደባቸውን ሁሉ ገለባበጠ ለይሰይጡ ርግበ ገንበለ ርግብ የሚሸጡትንም እነሱንም ገልብጦ ጣለ ወይቤሎም ለይሰይጡ አርጋበ አሰስሉ ዋውጹ ዘንተ እንዲህ ብሎ ተናገራቸው ርግብ የሚሸጡትን እዚህ አውጡና አስወግዱ አላቸው እምዚ ትረሲው እዚህ አታድርጉ ቤትየስ እስመ ቤተ አቡየ ቤተ ምስያት የአባቴን ቤት እንዴት የመሸጫ የመለወጫ ቤት ታደርጓለህ ቤትየስ ቤተ ጸሎት ትሰመይ የቤቴ የጸሎት ቤት ትባላለች እንጂ እናንተ ግን የወንበዴ የቀማኛ ቤት አደረጋችሁት ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መገሰጹንና ከዚያ ገለባብጦ በጅራፍ ገርፎ ማባረሩን ይነግረናል ወተዘከሩ አርዳይሁ ከመጽሁፍ ውቱ ዘይብል ቅናተ ቤትከ በልዓኒ ዳዊት የቤት ቅናት አቃጠለ ብሎ እንደተናገረ አርዳይሁ ተማሪዎቹ ያናሰቡ አውሰው አይሁድ ወይቤልዎ ምንተ ትምህርተ ታሪ ዘዘንተ ትገብር አንተ ምን አይነት ምልክት ነው የምታሳየው እንዲህስ እንዴት ታደርጋለህ ዋውሳ ጊዜ ኢየሱስ ወይቤሎሙ ንስትዎ ለዝንቱ ቤተ መቅደስ በሰሉስ ለታነጾ ይሄ በ46 ዓመት ዘተሐንጸ ውስጥ ወቱ ቤተ መቅደስ ይሄ ቤተ መቅደስ በ46 ዓመት የተሰራ ነው ይሄንን ለምን ታደርጋለህ ብለው ተናገሩት ይሄንን ቤት 46 ዓመት የተሰራውን አፍርሱት በ3 ቀን እኔ አንጸዋለሁ ሰራዋለሁ ወይም አነሳዋለሁ አላቸው ይላል እንግዲህ ይሄን በዝርዝር ስንመለከተው በጣም ሰፊ የሆነ ትርጓሜ ነው ወይ ተዘከሩ አርዳይሁ ዘይቤሎም በእንተ ቤተ ስጋው እሱ ስለ ስጋው ስለ ራሱ ነው ያወራ ያለው እነሱ ስለ መቅደሱ ያወራሉ አልተግባቡም አልተረዱትም ነበር ከላይ በዝርዝር ስንመጣ ቤተ መቅደሱን ያው ፍየል ርግብ ላም ወይም በሬ እነዚህን እንደዚህ እንስሳትን አጠቃላይ በጎችን ነው እየሸጡበት የነበረው ከዚያም ሌሎችም አሉ ግን ይሄንን በገሃድ ገልጿቸዋል እነዚህን ለጊዜው ቤተ መቅደሱን ለማንጻት ለመቀደስ የገበያ ቤት አይደለም የአባቴ ቤት የተቀደሰ ቤት ነው እንጂ የጸሎት ቤት ነው እንጂ ብሎ የገበያ ቤት አይደለም ማለቱ ነው ግን ዋናው መሰረታዊ ሚስጥሩን ግን ስንተረጉመው እነኚህ ነገሮች በኦሪት ዘሌዋውያን ምዕራፍ 1 ላይ ስታነቡ በግ ፍየል ላም በሬ ርግብ አምስቱ እንስሳት በዘመን ሂደት ለሰው ልጆች መስዋዕት እየሆኑ እየቀረቡ በብሉይ ኪዳን ካህናት እያቀረቡ ጊዜያዊ እርቅ የሚያሰጡ የመስዋዕት አይነቶች ናቸው ስለዚህ ከዚህ በኋላ ለመቅደሱ እነኝን አስወጡልኝ ማለት ከዚህ በኋላ እነኝን መስዋዕት ሆነው ወደ መቅደሱ አይገቡም እውነተኛው በግ አማናዊ በግ የእግዚአብሔር በግ ኃጢአት የሚያስወግድ ተብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ ዮሐንስ መጥምቁ የሰበከኝ ወደ መቅደሱ እውነተኛው በግ መስዋዕቱ ገብቼበታለሁና ከዚህ በኋላ የእንስሳ መስዋዕት አያስፈልግም ብሎ ዘላለማዊ የሆነ መስዋዕት ሆኖ ራሱ እንደኛ እንደሰጠን ይሄን ለመግነጽ ነው ብሎ አባቶቻችን ገልጸውታል 46 ዓመት የተሰራው በዘሩባቤል ዘመን ነው እስራኤል ከፋርስ ባቢሎን ከተመለሱ በኋላ ከሰባ ዘመን በኋላ ተመልሰው መተው 46 ዓመት በዘሩባቤል መሪነት የሰላትያል የካህኑ ልጅ ዘሩባቤል እሱን መሪ አድርገው እስራኤል የሰሩት ቤተ መቅደስ ነው እውነት ነው 46 ዓመት ፈጅቷል እውነት ነው በወርቅ በብር በነሐስ ተንቆጥቁጦ የተሰራ ልዩ ቤተ መቅደስ ነው ይሄን እንዴት ታፈርሳለህ ብለው እሱን በሚከራከሩት ጊዜ አፍርሱት 46 ዓመት ተሰራ ብላችሁ አትደነቁ በወርቅና በብር ተሰራ ብላችሁ አትደነቁ ይሄን 46 ዓመት የተሰራ መቅደስ አፍርሱት በ3 ቀን አንጸዋለሁ አላቸው ይሄ ያለ ያለው 46ቱ መጻሕፍተ ብሉያት ይወርዳል ይወለዳል ብለው የተናገሩልኝ የኔን ስጋ ሰቅላችሁ ግደሉት ቅበሩትም በሶስተኛው ቀን ከሙታን ተለይቼ በስልጣኔ እነሳለሁ አነሳዋለሁ የሚል ውስጣዊ ትርጓሜ ያለው እውነተኛው ትርጓሜ ይሄ ነው ማለት ነው ውእቱሰ ዘይቤሎሙ በእንተ ቤተ ስጋሁ ይተዘከሩ አርዳይሁ ስለ ስጋው እየነገራቸው እነሱ አልተረዱትም ያለው ይሄን ያስተረጉማል ወአመተንሳ ምነምውታን ከሙታን ተለይቶ ከተነሳ በኋላ ተዘከሩ አርዳይሁ ከመበንተ ዘይቤሎሙ እንደተናገራቸው ተማሪዎቹ አሰቡ ወአምኑ በቃለ መጻሕፍት ከዚያም በቃለ መጻሕፍት ወበቃለ እግዚእነ ኢየሱስ ክርስቶስ ጌታችን እነኚህ ሁሉ ቅንያዊ ትምህርት ያስተምራቸው እስከ ትንሣኤው ድረስ አልገባቸው ነበር ከሙታን ተለይቶ ሲነሳ በሶስተኛው ቀን የሚነሳው መቅደስ
ራሱ ክርስቶስ እንደሆነ ተረዱ በማለት ምኩራብን በደንብ አድርጎ የምኩራብን ትርጉም አንጽሖተ ቤተ መቅደስ ብቻ አይደለም ዘላለማዊ መስዋዕት ቅዱስ መስዋዕት እሱ የገባባት የአዲስ ኪዳኗ መቅደስ በሱ እንደምትሰራ እንደምትሰጠን አስረግጦ የተናገረበት የመድኃኔዓለምን ትምህርት በደንብ የሚገልጽ የቤተ መቅደስን ክብርና ልልና የሚገልጽ ቀንና ሰዓት ስለሆነ ምኩራብ የሚል ስያሜ በቤተክርስቲያናችን ተሰጥቶት በዚህ መንገድ ቤተክርስቲያን ተርጉማ ተንተና አብራርታ አስፋፍታ በስፋ አእምሮ ሊቃውንት አባቶቻችን ተዘጋጅተው አዘጋጅተው ያስተምሩናል እንማራለን ማለት ነው። የገሰጸን የመከረን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።